ያስፈልጋል በነገር ላይ አሁን አንድ የተናገርከው ነገር አለ እኔ ቅድም ስናገር ሰምተኛል የባህር በር ጥያቄን በምንም ተአምር በኃይል እናስመልሳለን አለ ሌሎች ብዙ አማራጮች አሉ ዋናው አጀንዳ አድርገን ከሰራንበት ከሁለተኛው ዓለም ጦርነት በኋላ እና አፄ ኃይለ ሥላሴ እና አክሊሉ ሀብተወልድ ዓለምን አሳምነው ኤርትሪያ ወደ ኢትዮጵያ እንድትቀላቀልና የባህር በር እንዲኖራት እንዳደረጉት ሁሉ እኛም ይሄን ጉዳይ አጀንዳ አድርገን ይዘነው ከቀጠል ምንም ጦርነት ሳያስፈልገን ይሄን አጀንዳ ልናሳካው እንችላለን የሚደምነታል የተለያዩ አማራጮች አሉ አንደኛ ይሄ የባህር በር ከአንድ ጎረቤት ሀገር ጋር ብቻ ባለ ግንኙነት የሚወሰን አይደለም በዙሪያችን ያሉ ሀገሮች ሁሉ የባህር በር አላቸው ኢትዮጵያ ውስጣዊ አንድነት ካላት መልማት ማደግ ከጀመረች በሌሎች የተለያዩ አማራጮች በኢኮኖሚ ኢንተግሬሽን በፖለቲካ ኢንተግሬሽን በተለያዩ አማራጮች ልታሳካው ትችላለች ዋናው ነገር ግን ይሄን ጉዳይ አጀንዳ አድርጎ ፍትሃዊ የኢትዮጵያ ህዝብ ጥያቄ መሆኑን አምኖ ይዞ መቀጠል አሁን ግን ብልጽግና ያነሳ ያለው ከኛ መንፈስ በፍጹም በራቀና በሚጻረር መንገድ አሁን ቅድም ማንንም ሲል አልሰማሁም ብለሃል ብልጽግና በኃይልም ብሏል ዶክተር አብይ በአፋቸው የቀይ ባህር ጥያቄ ለመጀመሪያ ጊዜ ሲያነሱ በኃይል አማራጭም ጭምር ብለዋል አሁን ዋናዎቹ የብልጽግና አቀንቃኞች መገናኛ ብዙሃን በኃይል አሰብን ኖራለን እያሉ ነው የሚናገሩት የኤርትራን መንግስት ከስልጣን እናወርዳለን እያሉ ነው የሚናገሩት ይሄን ጥቅማችንን በሰላማዊ መንገድ እናመጣለን አይደለም እያሉ ያሉት ስለዚህ ከኛ መንፈስ ጋር አብሮ መሄድ አይደለም አንድ ሁለተኛ ሪሊ ለኢትዮጵያ ብሔራዊ ጥቅም ከመቆርቆር ነው ወይ አሁን ይሄ ጥያቄ እየተከነከነ ያለው ነው በነገር ላይ መለስ ብለህ ከሁለት ከሶስት ሚዲያዎች ጋር የዛሬ 2-3 ዓመት ያደረኳቸው ውይይቶች ማየት ይችላል ዶክተር አብይ ሄደው በኪሳቸው የያዙትን ህዝብ አሰባስብበታለሁ ሞቢላይዝ አድርግበታለሁ ያሉትን አጀንዳ ሲጨርሱ ከሚያነሷቸው የመጨረሻ ሁለት ጥያቄዎች ውስጥ አንዱ የቀይ ባህር ጥያቄ ነው ብዬ ነው ያነሳው ተናገርኩት ይሄ አጀንዳ አሁን የመጣው ለኢትዮጵያ ብሔራዊ ጥቅም ከመቆርቆር አይደለም ህዝቡን እንዴት አድርጌ ያጣው ያለውትን የህዝብ ተቀባይነት እንዴት መልሼ ማግኘት ይችላል ምን አጀንዳ ባቀነቅም ነው በሚል ነው ይሄ እየተቀነቀነ ያለው ያለ ጊዜው ነው ቅድም እንዳልኩ አሁን ኢትዮጵያውያን ያለብን ችግር አሁን በእጃችን ያዝናት ኢትዮጵያ ትቀጥላለች ወይስ አትቀጥልም የሚል ያለውና ፈተና ላይ ያለው አሁን ያለንበት ወቅት የባህር በር ጥያቄን አንስተን ውጤታማ ማድረግ የምንችልበት አይደለም ከአካባቢው ጋር ያለን ግንኙነት ከዓለም አቀፉ ህብረተሰብ ጋር ያለን ግንኙነት ውስጣዊ አንድነታችን ያለንበት ቀውስ ይሄን አጀንዳ ለማሳካት የሚያስችል ወቅት ላይ አይደለም ያ አጀንዳ አሁን እየተቀነቀነ ያለው ለኢትዮጵያ ህዝብ ታስቦ አይደለም ለብሔራዊ ደህንነታችን ታስቦ አይደለም ዶክተር አብይ በተለይ ኢትዮጵያኒስት ነኝ ከሚለው ኃይል ከአማራ ይሄን የባህር በር ጥያቄ በጣም የሚወደው የሚያንገበግበው ህብረተሰብ ይሄን ጥያቄ ይዤ ብቅ ብል ይደግፈኛል ብሎ ስላማኑ ይሄን ዛሬ አይደለም የምናገረው ይሄን ካርድ አንድ ወቅት ላይ እንደሚመዙት ከ2-3 ዓመት በፊት ጥያቄ አላዋጣቸው የመጨረሻ ካርዶች መልሰው ናቸው የኢትዮጵያኒስቱ የአማራው የብሔርተኝነቱ ጥያቄ አላዋጣቸው ተቀባይነት ማግኘት ሲፈልጉ ካርድ የኢትዮጵያኒስቱ አንደኛው ህገ መንግስቱ አሻሽላል ተቀባይነት ማግኘት ሲፈልጉ ሁለት ካርድ መዛሉ አንደኛው ህገ መንግስቱ አሻሽላል የሚል እንደውም ይሄን የብሔር ፖለቲካ አስቀራለሁ የሚል ይዘው ብቅ ይችላል ቦልድ እስካሁን ይዘው ብቅ አላሉ ግን ዳርዳር ይያሉ ነው በዚህ በምክክር ኮሚሽኑ ይሄን አጀንዳ ገባ ወጣ ይያሉ አልመቻቸው ምክንያቱም በሁለቱም ሚዛን ላይ ተቸግረዋል የኦሮሞ ብሔርተኝነትን ባቀነቅን ይሻለኛል ወይስ የኢትዮጵያ ብሔርተኝነትን ባቀነቅን ይሻለኛል የትኛው ነው የሚጠቅመኝ የሚለው ሚዛኑ ላይ በትክክል መቆም አልቻለም በዛ ምክንያት እየወላወሉ ነው እንጂ በምክክር ኮሚሽኑ ይሄን በህገ መንግስቱ ውስጥ ማሻሻያ አድርጌ የብሔር ፖለቲካን ላስቀርላችሁ ነው የሚለውን አጀንዳ ይዘው ሌላው ግን የመጨረሻው አጀንዳ የቀይ ባህር አጀንዳ የአማራ ክልል ጦርነት በከፍተኛ ደረጃ ሲቀጣጠል ነው ይዘውት ብቅ ያለው ኢትዮጵያኒስቱ አማራው እንደመጡ ከፍተኛ የሆነ ድጋፍ የሰጣቸው በተለይ በትግራይ ጦርነት ወቅት ከፍተኛ ተቀባይነት ያገኙት ማህበረሰብ ከፕሪቶሪያው ስምምነት በኋላ ካጠገባቸው ሲርቅ ነው ይሄን አጀንዳ እንደገና ይዘው ይመጡት እንጂ ኢትዮጵያ አሁን በጣም ከህልውናዋ ጋር የተያያዙ ሌሎች አንገብጋቢ ጥያቄዎች አሏት እንኳንስ አዲስ ቴሪቶሪ
የባህር በርን የመሰለ ትልቅ ጥቅም ልናሳካና አሁን የያዝነውን ማንነት አሁን የያዝነውን ህልውና ይዘን ለመቀጠል እየተንገዳገርን ያለንበት ሁኔታ ነው ያለው። ከቀደመ ተከተልም አንፃር ተገቢ ነው ብዬ አላምንም። ሞቲቭም ትክክል ነው ብዬ አላምንም። ስልቱም ትክክል ነው ብዬ አላምንም። በኃይል ነው እየተባለ ያለው። ይሄ ቅድም እንዳልኩ ጦርነትን መጀመር ቀላል ነው። አንድ ጊዜ ከገባህበትና ከጀመርከው ግን የት ላይ እንደምትቋጨው በምን ውጤትም እንደሚቋጭ አይታወቅም። አሁንም ካለፉት ስህተቶች ተምሮ ቆም ብሎ ማሰብ አልቻለም ብልጽግና። አሁንም በጦርነት ተጠቀማለሁ ብሎ ነው አዲስ የጦርነት ነጋሪት እየጎሰመ ያለው። ቆም ብሎ ማሰብ አለበት። የባህር በር ጥያቄያችን ነው። ማንም መንግስት መጥቶ ያንሳው፣ የምንደግፈው መንግስት ይሁን የምንቃወመው የራሳችን አጀንዳ ነው። ኢትዮጵያውያኖች በትውልድ እየተወራረስን ይዘነው መቀጠል ያለብን አጀንዳ ነው። ግን ይህን አጀንዳ በሀቅ መሆን አለበት። ከሞቲቭ አንፃር በትክክለኛው ወቅትና ጊዜ መሆን አለበት። ከታይም አንፃር በትክክለኛው ስልት መሆን አለበት። ከአካባቢያችንም ከዓለምም በማያጣላን ሁኔታ ውስጣዊ ችግራችንንም በማያባብስ ሁኔታ መሆን አለበት። ከነዚህ ሶስት መመዘኛዎች አንፃር ሳየው አሁን የተነሳበት መንገድ ይሄ ጥያቄ ትክክል አይደለም። ቆም ብሎ ይሄ አገዛዝ አሁንም ማሰብ አለበት። ህብረተሰቡን ይሄን ጥያቄ በመደገፍና በመቃወም ዙሪያ ሲንቀሳቀስ እነዚህን ነገሮች ታሳቢ ማድረግ አለባቸው ብዬ ነው። መልካም። የሻዕቢያ መንግስትን ባህሪ ስናይ ከታሪካዊ ጠላቶቻችን ጋር በእርግጥ አሁን ስልጣን ላይ የነበሩ አንዳንድ ሰዎች ከታሪካዊ ጠላቶቻችን ጋር አብረው ሲሰሩ አይተናል። ባደጉት ሀገራት ወይ በሌላ ሀገር ላይ ይሄ የናሽናል ሴኩሪቲ ጉዳይ በጣም ሴንሲቲቭ ኢሹ ነው። ቀደም ሲልም እዚህ ቲክቶክ ላይ ለነበሩ ስነግራቸው ነበር። ያለንበት ድክመት ድህነታችን እና አቅም ማጣታችን ካልሆነ በስተቀር በአቅራቢያችን ላይ ለብሔራዊ ደህንነታችን ስጋት የሆኑ ኃይሎች መጥተው የፖለቲካም ሆነ የሚሊተሪ አላያንስ ሲፈርሙ ወይም ደግሞ ሲስማሙ ማየት ሞት ነው ለኛ። የትኛውም ሀገር አይቀበሉም። ለምሳሌ አሜሪካን፣ አሁን አንተ ያለበት አምስተኛው የአሜሪካ ፕሬዚዳንት ሞኖሮ ዶክትሪን የሚባል አላቸው። አምስተኛው የአሜሪካ ፕሬዚዳንት ነው፣ ጄምስ ሞኖሮ ይባላል። እና የትኛውም የዓለም ሀገር ዌስተርን ሄሚስፌር ላይ መጥቶ ወታደራዊም ሆነ ምንም አይነት ስምምነት መፈረም አይችልም። ይሄ በተለይ ለናሽናል ሴኩሪቲ ትሬት የሆነ ጉዳይ ላይ ማለት ነው። የኩባን ሚሳይል ክራይሲስ ማየት እንችላለን። ይሄንን ይዘን ወደ ሀገራችን ብንመጣ ማንኛውም ሀገር በናሽናል ሴኩሪቲ ጉዳይ ላይ የማይደራደር ከሆነ ግብፅ እየመጣች ከሶማሌ ጋር የሚሊተሪ አላያንስ ትፈራረማለች። አልሲሲ በታሪካቸው ለመጀመሪያ ጊዜ በግብፅ ታሪክ ለመጀመሪያ ጊዜ ወደ ኤርትራ መጥተው ከኢሳያስ አፈወርቂ ጋር ምን እንደሚነጋገሩ አናውቅም። የደህንነቶቻቸው ሰዎች ይመጣሉ፣ ወታደራዊ ሰዎቻቸው ይመጣሉ፣ ይገባሉ፣ ይወጣሉ። ግብፅ ታሪካዊ ጠላታችን ናት። ኤርትራ ወይም ደግሞ የሻዕቢያ መንግስት በኢትዮጵያ ፖለቲካ ውስጥ አሁንም እጄን አላሳርፍም፣ ጣልቃ ገብነቴ መኖር አለበት የሚል ሀሳብ እንዳላት በተደጋጋሚ የምናየው ነው። በእርግጥ ስልጣን ላይ የሚወጡ ሰዎች በተለያዩ መንገዶች ስለፈቀዱላቸው ነው ይሄ ሊሆን የሚችለው። እና እነዚህን ሁኔታዎች ወስደን ግብፅን እየተጠቀመች ኤርትራ በውስጥ ጉዳያችን የምትገባ ከሆነ የባህር በር ጉዳይ በሰላማዊ መንገድም ስናነጋግራት እምቢ እያለች ነው የሚል ምላሽ እንግዲህ የሰማን ነው። የምትከራዩ ከሆነ ትከራያላችሁ እንደ ጅቡቲ እንጂ በተረፈ ይሄ ለወታደራዊ ቤዝ የሚሆናችሁን ቦታ አንሰጣችሁም የሚል አቋም ነው ያላቸው። ቀደም ሲል እንዳልኩት የባህር በር ጉዳይ ሸቀጥ ለማምጣትና ለማስገባት አይደለም፣ የናሽናል ሴኩሪቲ ጉዳይ ነውና በሰላማዊ መንገድ የባህር በር አክሰስ ቱ ዘ ሲ ፈቃደኛ ካልሆኑ ይሄ መንግስት በኃይል ተግባራዊ ያደርጋለሁ ቢል የኢትዮጵያም ሕዝብ የባህር በር ያስፈልገኛል ብሎ ቢነሳ ስህተት ይሆናል። አዎ ቅድም ነግሬያለሁ። አሁን ባለው በ21ኛው ክፍለ ዘመን በዓለም አቀፍ ደረጃ በዩኤን እውቅና ያለውን አንድ አገር በኃይል ወረህ የባህር በር ጥያቄን ማሳካት አትችልም። አሳካለሁ ካልክ አደገኛ ውጤት ነው የሚያስከትለው እና ተገቢ አይደለም። ባጭሩ ግን ያነሳውን ጥያቄ ከውጭ ኃይሎች ጋር አያይዘ ሰፋ አድርጎ ማየት ጠቃሚ ይመስለኛል፣ ሰዓትም ካልተሻለ። በቀደም አንድ ቪዲዮ እናንተ ያደረጋችሁትን ውይይት ልካልኝ ነበር እና አሁን የብልጽግና ደጋፊዎች በዚህ ጥያቄ ላይ ሰዎች ያላቸውን አቋም በክርክር መሞገት አይደለም እየፈለጉ ያሉት። ተሎ ብለው ባንዳ ብለው ጥላሸት መቀባት ነው እየፈለጉ ያሉት። ነገሩን ከህዝብና ከአገር ጥቅም አንፃር ከወቅታዊነት አንፃር መመዘን አይደለም የሚፈልገው።
በዚህ ጉዳይ ላይ የሪዘርቬሽን ያላቸው የተለየ አመለካከት ያላቸውን ሰዎች ጥሎ ብሎ ባንዳ የሚል ታርጋ መለጠፍና አፍ ማዘጋት ነው እየተፈለገ ያለው። ይሄ ስህተት ነው። ይሄ ትልቅ ጉዳይ ነው፣ ከህልውናችን ጋር የተያያዘ ነው። ነፃ በሆነ የህዝብ ውይይት ነው እንዲህ አይነቱን ነገር አድሬስ ማድረግ ያለብን እንጂ በአፈና አይደለም፣ በፍረጃ አይደለም። እና ትልቁ ዘመቻ አሁን በዚህ ረገድ የተለየ አመለካከት ያለንን ሰዎች ባንዳ ብሎ መፈረጅ። አንድ ሰውዬ ሰምቼ ነበር፣ ስሙን አላውቀውም፣ አንተ ጋር ቀርቦ እኔን ሲተች ነበር ሰውዬ እና ካፉ የብልጽግና ደጋፊ ነው። የብልጽግና ደጋፊ ነው። ካፉ ባንዳ የሚል ነገር ጭራሽ አይለይም። በቃ ባንዳ 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 ነው። ግን ባንዳ ትርጉሙ ምን እንደሆነ እንኳን አያውቅም። ባንዳ ማለት ከውጭ ኃይሎች ጋር መተባበር ነው። ለሀገር ውስጥ ክፍፍል፣ ለሀገር ውስጥ የፖለቲካ ችግር ባንዳ የሚለውን ትርጉም ጥቅም ላይ አታውቅም። መንግስትን የሚቃወምን ሰው ባንዳ ይሉታል። ከኦላ ጋር ወይ ከቲፒኤልኤፍ ጋር ወይም ከፋኖ ጋር የቆመን ሰው ባንዳ ይሉታል። ባንዳ ምን እንደሆነ እንኳን ትርጉሙ ሳያውቁ ነው እንደዚህ አይነት ትችት የሚያቀርቡት። እና እኔንም አሁን በባንዳነት ለምሳሌ ወደ ሀገር ውስጥ እንዳልገባ የተከለከልኩት ባንዳ ስለሆንኩ አድርገው ሊከሱኝ ይሞክራሉ። ሲፈልጉ ሽብርተኛ ይሉኛል፣ ሲፈልጉ ባንዳ ይሉኛል። እኔ ምናልባት ኢትዮጵያ ውስጥ ሰውና ሰው መወዳደር ፖለቲከኛ ማለት ነው፣ አንድ ፖለቲከኛ ከሌላ ፖለቲከኛ ጋር መወዳደር ካለበት ጸረ ባንዳ በመሆን አሸናፊ መሆኑ ነኝ። ሪካርዴ ከመጀመሪያ እስካሁን ድረስ የሚያሳየው ጸረ ባንዳነት ነው። በኢህአዴግ ጊዜ ፓርላማ ውስጥ ሆኜ፣ በደርግ ጊዜ ኢህአፓና ቲፒኤልኤፍ ከሶማሌ ጋር በተደረገው ጦርነት ደርግን ተቃውሞ መቆማቸው አገርና ድርጅትን መለየት አለመቻላቸውን የሚያሳይ ነው ብዬ ተችቻለሁ። ኢስላሚክ ኮርት እኔ ፓርላማ በነበርኩበት ጊዜ ጂሃድ በኢትዮጵያ ላይ ሲያወጅ የኛ ፓርቲ ብቻ ነው ይሄ የሀገር ጉዳይ ነው፣ ኢህአዴግን ስለጠላ ነው፣ ኢህአዴግን ስለምንቃወመው ይህን ጉዳይ እንቃወም፣ ይህን የጂሃድ ጦርነት ለመመከት የኢትዮጵያ መንግስት የሚያደርገውን ዘመቻ እንደግፋለን ብለን ነው። በ27 ዓመቱ ስርዓት ከሻቢያ ጋር ከግብጽ ጋር ቀለብ እየተሰፈረላቸው ይደራጁ የነበሩ የኢትዮጵያ የፖለቲካ ኃይሎችን ስናወግዝ ነው የነበረው። ባንዳነት ነው ይሄ። ኢትዮጵያውያን እርስ በርስ እንተባበር እንጂ ከታሪካዊ ጠላቶቻችን ጋር መተባበር ቀለብ ሊሰፈርልን አይገባም ብዬ ነው ስቃወም ነበር። ዶክተር አብይ ከመጡ በኋላ የኤርትራን መንግስት ጋብዘው የራሳቸውን ህዝብ ትግራይ ውስጥ ሲያስጨፈጭፉ በአደባባይ ወጥቼ ነው ይሄ ባንዳነት ነው፣ ትክክል አይደለም ብዬ ነው የተቃወምኩት። ይህ አቋም ያሁንም ይቀጥላል። በቅርቡ ታስታውሳለህ ከሶማሌላንድ ጋር ብልጽግና ፓርቲ ሄዶ የማይገባ ስምምነት ሲፈራረም አውግዣለሁ። የጨረቃ ወደብ ስምምነት ነው ብዬ የትም አይደርስም ቆይታ ያላችሁ ይከስማል ብዬ ነው የተናገርኩት። የሆነውም ይሄ ነው። ግን ይህን ሰበብ አድርጋ ሶማሊያ በኢትዮጵያ ላይ ተንኮል ስታሴር ግብፅን ኤርትራያን አሰባስባ ኢትዮጵያን ለማስጨነቅ ስትሞክር ግን ምንድን ነው ያሉት? ኖ የኢትዮጵያ መንግስት ይህን ማድረጉ ስህተት ነው፣ ይህን ጉዳይ ተጠቅመሽ ግን በኢትዮጵያ ላይ ጦርነት ለማወጅ ካሰብሽ ሁላችንም ከመንግስት ጋር ነው የምንቆመው። ይሄ ሀገር ጉዳይ ነው። ችግሩን በመፍጠር ረገድ ትልቁን ሚና የተጫወቱት ዶክተር አብይ መሆናቸውን እያወቁ እያዘንኩ እየመረረኝ ግብጽ ጋር አብረሽ ቆመሽ ኢትዮጵያን የምትወሪ ከሆነ ከኢትዮጵያ መንግስት ጋር ቆሜ ነው የምዋጋው ነው ያልኩት። ጸረ ባንዳነት ይሄ ነው። አየህ ኮንሲስተንትሊ ከመጀመሪያው ጀምሮ ትናንትና እንዴት ኢሳያስን ተቃወምክ ተብዬ ነው ዘመቻ ሲካሄድብኝ ነበር። ያን ዘመቻ ያካሄዱብኝ ሰዎች ዛሬ የኤርትራ ጠላቱ ናቸው ደግሞ ለምን አስቆሙ እያሉ ደግሞ ያወግዙናል። እና በዚህ ዙሪያ ያለንን አመለካከት ከባንዳነት ጋር ማያያዝ ትክክል አይደለም። ሰከን ብሎ ቅድም ካነሷቸው 3 መስፈርቶች አንፃር ማየት ጠቃሚ ነው። አሁንም ቢሆን አሁን አዲስ ትኩስ የሆነ የፖለቲካ ሁኔታ ተፈጥሯል። ጦርነት እያንዣበበ ነው። በቅርብ ጊዜ ከሪዮት ጋር ባደረኩት ኢንተርቪው ተናግሬያለሁ። ኢትዮጵያ ውስጥ ያለ ማንም የፖለቲካ ኃይል የትኛውንም አይነት የፖለቲካ ችግር ቢኖርበት ከኤርትራ መንግስት ጋር ተባብሬ ይሄን ችግር እፈታለሁ የሚል ከሆነ አሁንም ስህተት ትክክል አለ። ይሄንም ነው እኔ ይሄ የኔ አቋም ነው። የኢትዮጵያ መንግስት ግን
ቴዲ ግብፅ ጥቅሜን ለማስከበር ሱሳይድ ቦምበር እኔም ቢሆን ነው ያሉት ጠቅላይ ሚኒስትሩ ልቀን እናፈነዳለን ብለህ እየተናገርክ ግብፅ አርፋ ተቀምጥልኝ ልትል አትችልም። እንኳን እንደዚህ ብለህ እየተናገርክ ቀድሞውንም ቢሆን ስትራቴጂክሊ ኢትዮጵያ በጠላትነት ፈርጀው ነው የሚሰሩት። የታወቀ ነው። አባይ እስካለ ድረስ ከዚህ ነፃ ብንሆናቸው የሶማሊያን ሉዓላዊነት ጥሰህ ከሶማሌ ላንድ ጋር ሄደ ፊርማ እየተፈራረምክ ሶማሊያ በኔ ላይ አታሲርብኝ ልትል አትችልም። የኤርትራ መንግስት ተቃዋሚዎችን በአደባባይ አዲስ አበባ ላይ እየሰበሰብክና እያሰለጠንክ ኤርትሪያ በውስጥ ጉዳይ ላይ ጣልቃ አትግባ ልትል አትችልም። አሰብን በኃይልም ጭምር ቢሆን አስመልሳለሁ እያልክ ኤርትሪያ በውስጥ ጉዳይ ጣልቃ አትግባብኝ ልትል አትችልም። ይሄ መንግስት ደብል ስታንዳርድ ነው የሚያራምደው ነገር። ይህን ችግር በመፍጠር ረገድ ትልቁን ሚና እየተጫወተ ያለው ይችን ሀገር ከፍተኛ የሆነ የዲፕሎማሲ አጣብቂኝ የሴኩሪቲ አጣብቂኝ ውስጥ እያስገባት ያለው ይሄ መንግስት ነው። እነዚህን ነገሮች በሚዛን ማየት አለብን። አሁንም ቢሆን የኤርትራ መንግስት ከዶክተር አብይ ጥቃት ይሰነዘርብኛል ብሎ ከልቡ ከሰጋ ደንበሩን አጥሮ መከላከል አለበት እንጂ ኢትዮጵያን ለመውረር መሞከር የለበት። ትልቅ ታሪካዊ ስህተት ነው የሚሆነው፣ ለኤርትራ ህዝብ ማይጠቅም። የኢትዮጵያ መንግስት የብልጽግና መንግስት በእርግጥም ከኤርትራ የሚመጣብኝ ጥቃት አለ ወረራ ይመጣብኛል ብሎ ካሰበ ደንበሩን አጠናክሮ መጠበቅ ነው እንጂ ያለበት በኤርትራ ህዝብ ላይ በኤርትራ ቴሪቶሪ ላይ ወረራ መፈጸም የለበት። አሁን ካለንበት ችግር ወደ ባሰ አዘቅት ውስጥ ወደ ባሰ አዙሪት ውስጥ ነው የሚከተን ጦርነት ማወጅ። ሁለቱም ኃይሎች ይህን መረዳት አለበት። ከዚህ ውጪ የኢትዮጵያ መንግስት በማን አለብኝነት በሌላ አገር ግዛት ላይ ወረራ የሚፈጽም ከሆነ ልደግፈው አልችልም፣ አውግዘዋለሁ። የኤርትራ መንግስት የትኛውንም ነገር ስበብ አድርጎ የኢትዮጵያን ሉዓላዊነት የሚጋፋ ወረራ እፈጽማለሁ ካለ እቃወመዋለሁ። መቃወም ብቻ አይደለም፣ አቅምና ሁኔታ ከፈቀደልኝ ይታገለዋል። ኢትዮጵያውያኖች ነገሮችን በዚህ ሚዛን ማየት አለብን። በጭፍን ማየት የለብንም። ዝም ብለን የፖለቲካ ኃይሎች መጠቀሚያ መሆን የለብንም። እነሱ ነገሮችን እያዩ ያሉት ከፖለቲካ ስልጣን የበላይነታቸው ከፖለቲካ ስልጣናቸው መራዘም ነው እንጂ ከኢትዮጵያ ህዝብ ጥቅምና ፍላጎት አንፃር አይደለም። እኛን እያጋደሉ ያልተቋረጠ ጭፍጨፋ ውስጥ መጋደል ውስጥ እያስገቡ የስልጣን እድሜያቸውን ነው ለማራዘም እየሞከሩ ያሉት። ሻዕቢያም ይሄን ነው እያደረገ ያለው ፕሬዚዳንት ኢሳያስ፣ ዶክተር አብይም ይሄን ነው እያደረጉ ያሉት። ስለዚህ ከዚህ ወጣ ብለን ነገሩን በሚዛናዊነት በሀቅ ለሁሉም የአካባቢው ህዝቦች በሚጠቅም አግባብ ማየት አለብን። አለበለዚያ ይሄ በስሜት እየዘለን ኢቭን በአገር ሉዓላዊነትና አንድነት ስም እየዘለን የምንገባበት ጦርነት አይወጣንም፣ የትም አያደርስንም። የተደራጁ የፖለቲካ ኃይሎች ይሁኑ ተራው ዜጋ ይሄን ጉዳይ ሰከን ብሎ ማየት አለበት። አሁን እየተፈጠረ ያለው የጦርነት አዙሪት ኢትዮጵያ ውስጥ መክሸፍ ያለበት በፍጹም ጦርነት ሊነሳ አይገባም። ያ ጦርነት ከተነሳ የት እንደሚያደርስን ማናችንም አናውቅም። ምናልባት የመጨረሻው መጨረሻ ሊሆን ይችላል። ወደ ስቴትለስ ሁኔታ መንግስት የለሽ ሁኔታ የምንገባበትን ሁኔታ አጠቃላይ አገራዊ ህልውናችን የሚያሳጣ ሁኔታ የሚፈጥር ነው እንጂ ቆም ብለን አሁንም ማሰብ አለብን። ጦርነት ቀላል ነገር አይደለም። መቼስ ነው የሚበቃን? የወጣቶቻችንን የልጆቻችንን ደም በከንቱ ጦርነት እንደቀላል እንደሽርሽር በየጊዜው ዘለን እየገባን ስናስጨርሳችሁ እንቀጥለው እስከመቼ? ስለዚህ የውስጥ ችግራችንንም በሰከነ መንገድ በውይይት በድርድር ነው መፍታት ያለብን። ሌላ አማራጭ የለም። የውስጥ ጉዳያችንን ብቻ አይደለም ከጎረቤት ሀገሮች ጋር ከጎረቤት ህዝቦች ጋር ያለንንም ችግር ሰላማዊና ህጋዊ በሆነ መንገድ ነው መፍታት ያለብን። ጦርነት አሁን ባለንበት ዘመን ለማንም አዋጭ አይደለም። ለማንም አዋጭ አይደለም። እርግጥ ነው ተገደን የምንገባበት ጦርነት ሊኖር ይችላል። አሁን ግን አብዛኛው ጦርነት እየገባን ያለነው ተገደን አይደለም፣ ፈልገን ነው፣ ይጠቅመናል ብለን በስልጣናችን ማራዘሚያ ማጠናከሪያ ይበጀናል ብለን ከእንዲህ አይነቱ አዙሪት መውጣት አለብን እና ህብረተሰቡ እያንዳንዱ ዜጋ ይህን ጉዳይ በሚዛናዊነት ሰከን ብሎ ማየት አለበት። ዶክተር ያዕቆብ በአሰብ የማናት በሚለው መጽሐፋቸው
የአሰብ ታሪካዊ ባለቤትነት የኢትዮጵያ እንደሆነ ተናግረዋል። በተለያዩ መድረኮችም ይህን ተናግረዋል። በስተት እንዳጣናቸውም ይህን አንተም ከዚህ ቀደም ተናግራል። ሌሎች ፖለቲከኞችም ይናገራሉ። እኔ እንደሱ አላልኩም፣ አልተናገርኩም። በተለይ የለንደኑ ስብሰባ ላይ እሱ ላይ ነው ዶክተር ያዕቆብ በነገር ላይ ወዳጅ ናቸው።